የቲማቲም ፍራሽ ነው ውዶች። ቶማትና እጁን ወይም ሳልሳው ማለት ነው። አሁን ሁሉንም ጨማምረናል። እያቁላላ ነው እዚህ ጋር ያለው ሁሉንም የሚያሳዩዋቸው ቅመሞች ናቸው። ደግሞ ድንች ጎረድ ጎረድ አድርገን የከተፍኩት ነው። ከላዩ ላይ ጨምረን እናቁላላለን። ከዶሯችን ጋር ትንሽ በሰል እስከሚል ድረስ ውሃውን በራሱ ጊዜ መጠጥ እስከሚያደርግ ድረስ እሱ እስከሚበስል ወደ ሩዛችን ማዘጋጀት እንሄዳለን ማለት ነው። እዚህ ጋር ሄል፣ ሚስማር፣ ዶርሲን እንዲሁም ቁንዶ በርበሬ አድርገን እነዚህን ትንሽ ዘይት ብረት ድስታችን ላይ ጨምረን ትንሽ እናቁላላቸዋለን ማለት ነው። ትንሽ መጥ እስከሚሉን ድረስ እስከሚወጣልን ድረስ ማለት ነው። እንዳርገን ተቆላላናቸው በኋላ ጣዕማቸው ትንሽ እንትን ይላል። ከዛ በኋላ ሩዛችንን እዚህ ጋር አጥበን አዘጋጅተናል ማለት ነው። ጨርሰናል። ይሄን ሩዛችንን ከነዚህ ከቅመሞቻችን ተቆላላናቸው እና እህልና ሚስማርና ዶርሲን ካሉበት ቦታ ላይ ጨምረን ከዛ በኋላ ሩዛችንን ጨምረናል ማለት ነው። አሁን እላው ላይ ምን እንጨምራለን? የፈላ ውሃ አለን። የፈላ ውሃችንን እንጨምራለን በሚበቃ ልክ እናዘጋጃለን ማለት ነው። አሁን ጨርሰናል። ውሃችንን ጨምረን ልክ ውሃው ይሄ መጠጥ እስከሚል ድረስ በጣም ሳይበስል በጣም ጥሬ ሳይሆን እንትን እንላለን ማለት ነው። ተከታተሉ። ያው ሩዛችን እንግዲህ እንደዚህ መስሏል። ይሄንን ያህል ሆኗል። ውሃው ጨርሶ ትንሽ በጣም አልበሰለም፣ በጣም እንትን አላለም። አሁን ከዚህ ከዶሯችን እና ከድንቻችን ከሰራነው ላይ እንጨምራለን ማለት ነው። ከላይ አሁን ሩዛችንን ጨምረን ጨርሰናል። ከታች ዶሯችን እና ድንቻችን፣ ቃሪያችን፣ ሽንኩርታችን ሁሉም የተቆላለው ከታች ነው ያለው ማለት ነው። ከላይ ሩዛችን ነው ያለው። ስለዚህ እስከ መጨረሻው ድረስ ተከታተሉን። አብረን ትንሽ ለ10 ደቂቃ ያህል እንጠብቀዋለን ማለት ነው። አሁን ይኸው ጨርሰናል። ማሻአላህ ገልብጠን የምናይ ይሆናል ማለት ነው። ተከታተሉን። ይሄው እንግዲህ ገልብጠናል፣ ደርሷል። ሁሉም ነገር በተስማማ መልኩ ዶሯችንም ይኸው በደንብ በስሏል። ድንችም ሁሉም ነገር ይኸው ይሄን ይመስላል ማለት ነው። ድስታችንስ ማን አለው? ብረት ድስታችንም ይኸው አስቀርቷል ከታች እንደምታዩት። እሱስ ማን አለው? እኔስ ማን አለኝ እያለ ነው። አያችኋል? ሁላችሁ እንግዲህ ምንድናት ማን ላይ ያለችዋ በኮሜንት አስቀምጡ ማለት ነው።
እናም በጭናዳም ያማረው ካለ ይሄ የሀገራችን ስኔ ናፈቀው ካለ ብዬ ነው ጭናዳውን